ሴት መሆን እንዲሁ ዊሽ ብታረጉት ግን ዲሲፕሊን ስለሚጠይቅ ብዙዎቻችሁ ሴትነትን አትወዱትም፣ ሴትነትን አትቀበሉትም። ሴቶችን ፕሬዝ የምናረጋቸው ከወደቁ በኋላ ነው። ኖሯችሁ ሳይሆን ትሪገራችሁ እንደሚያዳምጠኝ ያውቀዋል። ሳናውቀው የተጠናወተን የሴትነት ጥላቻ ነው። ለወንዶች ያልተመለሰው በሴት ነው የወደቀው። ሳናውቀው ውስጣችን የገባ ሄትሬድ ኤንድ ሚሶጂኒ አለ። ከሴት ልጆቻችሁ እኮ ለወንድ ልጆቻችሁ ነው የምታደርጉት። ሴታ ሴት የሆኑ ሴቶች ለሴቶች ብቻ አይደለም የማይመቹት፣ በነገራችን ላይ ለወንዶችም አይመቹ። አንድ ሴት በጣም ተፈላጊ ከሆነች፣ በጣም ከታየች፣ እንደው በጣም ተቀባይነት ካላት የእሷን ፍሎ ለማግኘት በጣም ስትራይቭ ታደርጋላችሁ። ለምን? ኮምፒት እንደማታረጓት ስለምታውቁ፣ ትሬት ስለሆነች፣ ትሪገር ስለምታረጋችሁ። ራሳችሁን አይደንቲፋይ የምታደርጉት ወንዳ ወንድ ከሆኑ ሴቶች ጋር። ለምንድን ነው ከሴቷ ይልቅ ወንዱን የምትመርጡት? ይሄ ታዲያ ሴትነትን ጥላቻ አይደለም? ፌክ ናት እሷ እኮ እያስመሰለች ነው፣ ቤቷ እኮ እንዲህ አይደለችም፣ አውቃ እኮ ነው እስክንጥላቸው ድረስ እስኪወድቁልን ድረስ የሰው ፕሮፋይል ላይ የምንገኘው። ሴታ ሴት የሆኑትን ሴቶች ስናይ ኢንሴኪሪቲያችንን ስለሚያሳዩን፣ አለመብቃታችንን ስለሚያሳዩን፣ የጎደልንበትን ስለሚያሳዩን አንኮምፎርታብል ናችሁ። ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ብዙ ጊዜ ስለ ሴትነት እና ስለ ፍቅር ግንኙነት የመሳሰሉት ሀሳቦችን አንዳንድ ሰዎች ሲያነሱ እንደ ዋን ሳይድድ ቢፍ ያለብኝ እስክመስል ድረስ በጣም የምሟገተው፣ በጣም የምከራከረው እና ያለማቋረጥ ሀሳብን የምሰጥበት ምክንያት በአይምሯችን ላይ የተሳለውን የተሳሳተ የሴትነት፣ የሚስትነት፣ የእናትነት ኢሜጅ ትንሽ እንኳን ባሻሽለው ብዬ ነው። ዝም ብዬ ልቀመጥ እንዳልል ደግሞ ከቁጥጥሬ በላይ የሆነ የነፍስ ጩኸት አለች እና የተሳሳተ ኢሜጅ ሳይ፣ የተሳሳተ ሀሳብ ሳይ የምሟገትበት ምክንያት እንደው በተፈጥሮ የጠበኛ ስለሆንኩኝ ሳይሆን ከሳትንበት መንገድ እንደው ትንሽ ይመልሰናል ብዬ አስቤ ነው። ፎዛት ማተር በየጊዜውም የማገኛቸው ቴስቲሞኒዎች ጥሩ እየሰራች ነው የሚል ሀሳብን እንዳስብ ያደርገኛል። ሴትነትን እየጠሉ የሴት መብት ተሟጋች መሆን እንደሚቻል ታውቃላችሁ። የሴትን ሚና፣ የእናትነትን ሚና ኮምፕሊትሊ ዲስሪጋርድ እያደረጉ ግን ለሴትም ለእናትም መሟገት ይቻላል። ትልልቅ ዓለም አቀፍ የኢኮኖሚ እና የሰብአዊ መብት ተሟጋቾች ሴቷ ያለችበት ተቋም ለጭቆና ስለሚዳርጋት ቤተሰብና ትዳር፣ በይበልጥ ደግሞ ትዳር አንፔድ የሆነ ሌበር እየሰጠች ስለሆነ ትዳር ውስጥ ሴቷን ከማይከፈላት ነገር ነፃ መውጣት አለብን። እሷን ነፃ አውጥተን ሴቷን ወደ ስራ መላክ አለብን። ሁሉም የስራ አይነት ለሴቶች ይገባል እያሉ በጣም ይሟገቱልናል። በጣም ነው የሚሟገቱልን። እውነት ለእኛ ግድ ብሏቸው፣ ለሴትነታችን ለመብታችን ግድ ብሏቸው ነው ወይስ ሌላ አጀንዳ አላቸው? ይህንን ለእናንተ እሰጣችኋለሁ። በዚህ አጋጣሚ ይህንን ፎቶ ላጋራችሁ። ይሄ ፎቶ የሶሻል ሚዲያው የሚመላለስ ነው። ለሴቷ የሚሟገቱ ሰዎች ሁሉ ሴቷን ከቤተሰብ ነጥለው፣ ከትዳር ነጥለው ስራ ብቻ እንዲኖራት ሊያረጓት። ኦኬ። በተቃራኒው ደግሞ ብዙ ጊዜ ሴትነትን ያየሁባቸው፣ እናትነትን ያየሁባቸው፣ ጤናማ ነገር ያየሁባቸውን ሰዎች ፕሬዝ ሳረግ አይታችሁኛል ብዬ አስባለሁ። ከዚህ በፊት ስለ ያብስራ የሰራሁት ቪዲዮ ነበረ። ስለ ያብስራ የሰራሁት ቪዲዮ ያብስራን ፕሬዝ ያደረግኩበት ምክንያት እንደው ከልጅቷ ጋር ኦብሰሽን ኖሮብኝ ሳይሆን ልጅቷ ያሳየችው ነገር፣ ልጅቷን ተወዳጅ ያረጋት ነገር የሴት ባህሪ መገለጫ ስላሳየች ነው ብዬ መላልሼ ተናግሬያለሁ።
ፎዳት ማተር በጣም አርቲስቶች ሰፈር ሙሉም እንዳልሆንኩኝ የምታውቁ ይመስለኛል። ሳያት ግን ሴት የሆነ የሴት ማንነት ስላየሁባት ነው ክሬዚ ያረኳት። ተናግሬያለሁ። ደግነቱ አንዳንዶቻችሁ ጆሮአችሁ ሳይሆን ትሪገራችሁ እንደሚያዳምጠኝ ያውቀዋለሁ። እና ሁሉም የራሱ ኳሊቲ ያለው ሁሉም ተወዳጅ ነው። መቼ አትወደዱም አልኩኝ? አላልኩም። ሰው ግን ይህንን ቪዲዮ ለመስራት ያነሳሳኝ የሰው ሀሳብ እና ሳናቀው የተጠናወተን የሴትነት ጥላቻ ነው። ፎር ሎንገስት ቲክቶክ ላይ ያለው ሚሶጅን የሚል ስም ይሰጠኝ ነበር፣ ወይም ሴት ጠል የሚል ስም ይሰጠኝ ነበር። ከዚህ ኮንተንት የተለየ ኮንተንት ሰርቻ አይደለም፣ ግን የሁሉንም ብልግና የሁሉንም ስህተት አፍርም አላረግም። ሴቶች ሞር እንድንበስል እንድናስብ የተሻለ ነገር ለራሳችን እንድንመርጥ እዚህ ዩቲዩብ ላይ ከምሰራው ኮንተንት የተለየ አልነበረም። ያው እዛ ጋር ምን አይነት ኮሚኒቲ እንዳለ ታውቁታላችሁ። ዛሬ ልናገር የምፈልግባቸው በፖይንት ያወጣኋቸው ነገሮች አሉ። ግን ርዕሱን ምን ብየዋለሁ መሰላችሁ? ሴት ጠልነት ብየዋለሁ። አብዛኞቻችን ቆንጆ ሴት ስናይ፣ የዘነጠች ሴት ስናይ፣ ያማረባት ሴት ስናይ፣ ሴትነትን የምታሳይ ሴት ስናይ አንወድም፣ አይመችንም። ወንዶቹ እኮ ፕሬዝ አድርገዋቸው ያልፋሉ፣ እኛ ሴቶቹ ግን አይመችንም። ዋይ ኢዝ ዳት? ምክንያት ይኖረው ይሆን? በነገራችን ላይ ምንም አይነት ቪዲዮ 10 ምናምን ሺህ ደርሶ እንደዚህ አይነት ትንሽ ላይክ አይኖረውም። ዋን ቲንግ አይ አንደርስታንድ 60 እና 70% የሚያየኝ ሴት ስለሆነ ይሄ ቪዲዮ አልተመቻችሁም ብዬ አስቤያለሁ። ብዙ ምክንያት ሊኖረው ይችላል። የሴትነት ምሳሌ ናት ብዬ አላወጣኋትም፣ ሴትነት አየሁባት ብዬ እንጂ። ኦኬ ዛሬ አብዛኞቻችሁ ሴትነትን እንደማትወዱ ማሳያ የሚሆናችሁን እና ራሳችሁን እንድትመለከቱ የሚጠቅማችሁን ፖይንት ነው ይዤላችሁ የመጣሁት። ሴትነትን አትወዱት፣ ሴት መሆኑን አትወዱ። ብዙዎቻችሁ ይሄንና ያንን ምክንያት ትሰጣላችሁ። እኛ አንቺ እንደምትዩ ጠልተን ነው እንዴ እንትን ብለን ነው እንዴ ብላችሁ ብዙ ምክንያት ልትሰጡኝ ትችላላችሁ። ግን ሳታውቁት ሴትነትን አትወዱት፣ አትቀበሉት። ቢካዝ ሴትነት ዲሲፕሊን ይጠይቃል። ሴት መሆን ቀላል አይደለም። ሴት መሆን የተሻለ ሩቲን ይጠይቃል። ሴት መሆን መረጋጋት ይጠይቃል። ሴት መሆን ለዘብ ማለትን ይጠይቃል። ይሄ ሁሉ ሬስፖንሲቢሊቲ ውስጥ ደግሞ አብዛኞቻችሁ መግባት አትፈልጉም። ዝም ብላችሁ መኖር ትፈልጋላችሁ፣ በዘፈቀደ መኖር ትፈልጋላችሁ። ሴት መሆን እንዲሁ ዊሽ ብታረጉት ግን ዲሲፕሊን ስለሚጠይቅ ብዙዎቻችሁ ሴትነትን አትወዱትም፣ ሴትነትን አትቀበሉት። ስለማትወዱት ዲሲፕሊን ስለሚጠይቅ አብዛኞቻችሁ ሴቶች ስታዩ፣ በጣም ቆንጆ ሴት ስታዩ፣ በጣም ራሷን የምትጠብቅ ሴት ስታዩ ሰትሬት አለመብቃታችሁን ያሳያችኋል፣ አለመሆናችሁን ያሳያችኋል። ኤክስኪውዝ የማትሰጡለት ኢንሴኪዩሪቲያችሁን ያሳያችኋል። የብዙዎቻችሁን ኢንሴኪዩሪቲ ፕሮጀክት ስለሚያደርግ ሴትነትን ትጠሉታላችሁ። ፎዳት ማተር በጣም ሴት የሆኑ ሴቶችን ስታዩ አንኮምፈርተብል ትሆናላችሁ። ምክንያቱም ኢንሴኪዩሪቲ አለ። ምክንያቱም እሷ ያላት ዲሲፕሊን የላችሁማ። አንዳንድ ሴቶች ምንም ይፈጠር ምንም ቅድሚያ ለራሳቸው መስጠትን ያውቁበታል። እኛ ግን ለሌሎች ቀድመን ሰጥተን እነሱ በሚሰጡን ኢሜጅ ላይ መኖር ስለምንፈልግ ሁልጊዜም ቢሆን ቅድሚያ ለራሳችን መስጠት አንችልም። ቅድሚያ ለራሳቸው የሰጡቱ ራሳቸውን ጠብቀው፣ መልካቸውን አሳምረው፣ አለባበሳቸውን አሳምረው ከቤታቸው ሲወጡ እንኳን ታዩባቸዋላችሁ ራሳቸውን እንዳስቀደሙ እና አለመብቃታችንን ሪማይንድ ስለሚያደርጉን ሴት የሆኑ ሴቶች አይመቹም።
ሴታ ሴት የሆኑ ሴቶች ለሴቶች ብቻ አይደለም የማይመቹት፣ በነገራችን ላይ ለወንዶችም አይመች። ለምን? ብዙ ኢንቨስት ማድረግ ይጠበቅበታል። ብዙ ኃላፊነት አለበት። ወንድ መሆን ይጠበቅበታል። በዚህ ዘመን መሀል ላይ መኖር እየተቻለ ሰርቫይቫል ሞድ ላይ መሆን እየተቻለ ሴትም ወንድም መስሎ መኖር እየተቻለ ምን አስለፋኝ የሚል ወጣት በበዛበት ሴታ ሴት የሆኑ ሴቶች አይደለም ሴቶችን ወንዶችን አንኮምፈርተብል ያደርጋሉ። አለመብቃትን ያሳያሉ። ማንነፍ አለመሆኑን ያሳዩታል። እሷን ሊይዛት አልችልም፣ ከእሷ ጋር መሆን አልችልም፣ ምክንያቱም ይሄ ማለት ይጀምራል። ሌላኛዋን ራንደምሊ ሊይዛት ይችላል። ካዝ እንደዚችኛዋ ዲሲፕሊን የላትም፣ ራሷን አትጠብቅም። ብዙ ምክንያቶች አሉ። ራስ መጠበቅ በየሳምንቱ ፀጉር ቤት መሄድ፣ ጥፍርን መሰራት፣ አይላሽ መግጠምን አይደለም የሚያመለክት። እሱንም ኮሬክት እናድርገው። ሴታ ሴት የሆኑትን ሴቶች ስናይ ኢንሴኪሪቲያችንን ስለሚያሳዩን፣ አለመብቃታችንን ስለሚያሳዩን፣ የጎደልንበትን ስለሚያሳዩን አንኮምፎርተብል ያደርጉናል። በጣም ፌክ እኮ ናት፣ በቃ በጣም እኮ የምታስመስሏት፣ በጣም ነው የምታስመስለው፣ በቃ እንዴት ነው የሚያረጋት ምናምን የምንለው እኛው ነን። ራይት? ሴታ ሴት የሆኑ ሴቶች በጣም አንኮምፎርተብል ያደርጉናል። በነገራችን ላይ ሴታ ሴት ከሆኑ ሴቶች ጋር ራሳችንን ለውድድር ማቅረብ አንችልም። ምክንያቱም እነሱ ሜንቴን ያደረጉት ነገር አለ፣ እኛ ዌር ስቲል ኢን ጆርኒ። ወይም ደግሞ እነሱን ስናያቸው መሳባቸው፣ በራስ መተማመናቸው፣ የምናይባቸው ጀስቸር በአጠቃላይ ኮምፒት ማናረጋቸው መሆኑን ሲነግረን ሴትነትን እንጠለዋለን። የያብ ስራ ካይንድ ኦፍ ፌሚኒኒቲ ሊታይብን አይገባም። ቢካዝ ዊ ኦል ሃቭ አ ዲፍረንት ፌሚኒን ሳይድ አይደል? ያው ፌሚኒኒቲ አንድ አይነት ነገር ቢሆንም ሁላችንም የምንገልጽበት የተለየ መንገድ አለ። የያብ ስራ አይነት አገላለጽ ላይኖረን ይችላል፣ ግን ደግሞ በራሳችን በኩል ምቾታችንን ጠብቀን በራሳችን ተማምነን መቆም እንችላለን። ግን ሁል ጊዜም እንደዚህ አይነትን ሴቶች ስናይ ልንወዳደራቸው አለመቻላችን ወይም ደግሞ ከኛ ጋር ኮምፔር የሚደረግ ነገር አለመኖሩ በጣም ኢንሴኪዩር ያደርጉናል። ብዙዎቻችን ደግሞ ሴቶችን ፕሬዝ የምናደርጋቸው ከወደቁ በኋላ ነው። አንድ ታሪክ ላስታውሳችሁ፣ እሷን ታስታውሷታላችሁ አይደል? ለብዙ ሴቶች ትሬት ነበረች። ባለሙያነቷ ገልቱነታችንን ያሳየን ነበረ። ሆም ሜከር መሆኗ ደጅ ደጅ ማለታችንን በደንብ ያሳየን ነበረ። ለብዙ ሴቶች ልዩ የኢንሴኪዩሪቲ ምክንያት ነበረች። ብዙ ወንዶች ፕሬዝ ቢያደርጓትም ብዙ ሴቶች ግን ኢንቪየስ ነበሩ። አብዛኛውን ጊዜ እንደው ብትጠየቅ ፕሮፋይሏን ቼክ የማያደርግ ሴት የለም ብዬ አስባለሁ። ይሄ ሁሉ ፍለጋ፣ ይሄ ሁሉ ልፋት፣ ይሄ ሁሉ ጥላቻ እስክትወድቅ ድረስ ብቻ ነበር፣ ወይም በእኛ አእምሮ ወደቀች ብለን እስክናስብ ድረስ ነበር። ይሄ ነገር ምን ይገባኛል መሰላችሁ? A woman has to be broken to be praised። ልዩ የሆነ ነገር ሆንኩኝ ብላ በለቅሶ እስክትመጣ ድረስ ብዙ ሴቶች አይወዷትም ነበር። ልክ የሆነ ነገር ሆንኩ ሲባል ይኸው ብለንሽ የለ እንዴ፣ ይኸው ድሮም እኮ ለወንድ እንዲህ መሆን ምናምን የሚጎነትሉበት ርዕስ ሲያገኙ አሁን ተቀባይነትን ሰጥተዋታል። አሁን ፕሬዝ ያደርጓት፣ አይዞሽ አንቺ ጀግና፣ ድሮም እኮ ምናምን የሚሏት ሆናል። አሁን ትሬት አይደለችም። አሁን ኢንሴኪዩሪቲያቸውን የምታሳይ አይደለችም። ለማን ኩክ ታደርጋለች? ማንን ነርቸር ታደርጋለች? ትሬት ካልሆኑብን አንፈራቸውም። ኮምፒት ማድረግ ካልቻልን ትሬት ይሆኑብናል። ትሬት ሲሆኑብን ደግሞ የምንጥልበትን መንገድ ፈልገን እናገኛለን። ፌክ ናት እሷ እኮ እያስመሰለች ነው፣ ቤቷ እኮ እንዲህ አይደለችም፣ አውቃ እኮ ነው እንዲና እንዲህ የምንልበትን ብዙ ርዕስ እንፈልጋለን። እስክንጥላቸው ድረስ እስኪወድቁልን ድረስ አናርፍም። ለዚህ ነው አብዛኛውን ጊዜ ያለ ልክ የሰው ፕሮፋይል ላይ የምንገኘው የራሳችንን ላይፍ ከማየት ይልቅ። ሴትነትን የሚያሳዩትን ሴቶች ሁሉ ኢንቪየስ ነው የምንሆንባቸው። ከማን በልጣ ነው? ማናትና እሷ ነው የምንለው።
ቢካዝ ኮምፒት ማድረግ አንችልም። ወንዳ ወንድ ነን፣ አቅም የለንም፣ ማሳየት የምንችለው ነገር የለም። እሱ ደግሞ ኮምፎርተብል ኢንሴኪውር ነው የሚያደርግ። ሴትነትን አትወድ። አንድ ሴት በጣም ተፈላጊ ከሆነች፣ በጣም ከታየች፣ እንደው በጣም ተቀባይነት ካላት የእሷን ፍሎ ለማግኘት በጣም ስትራይቭ ታደርጋላችሁ። ለምን? ኮምፒት እንደማታደርጓት ስለምታውቁ፣ ትሬት ስለሆነች፣ ትሪገር ስለምታደርጋችሁ፣ አለማብቃታችሁን ስለምታሳያችሁ ሁል ጊዜም ቢሆን ሊክ ታደርጋላችሁ ታሪኳን። የማንን ኢንስታግራም ፕሮፋይል ስትበረብሩ ትከርማላችሁ? ማንን ለማወቅ ስትጥሩ ታገኛላችሁ ራሳችሁ? አንዲትን ሴት ለማወቅ የምትጥሩትን ጥረት ራሳችሁን ለማወቅ ግማሹን አሳልፋችሁ ይሆን? አይኒጁቱ አስበሳ ራሳችሁን ጠይቁ። ሴትነትን አንወድም ወይም አንፈልገውም የምንልበት ምክንያት አብዛኛውን ጊዜ ስለ ሴትነት የተማርነው የተጣመመ ነገር ነው። ሴትነት ሁሉ ነገር ከደካማነት፣ ፍራጃይል ከመሆን፣ ኢንዲሳይሲቭ ከመሆን ወይ የውሳኔ ሰው አለመሆን፣ ከጋብቻ ጋር ብቻ ከልጅ መውለድ ጋር ብቻ የማይመቹ ጤናማ ያልሆኑ የሴትነት ኢሜጆች ስላሉ ሴትነትን አንወደውም። አንዳንድ ጤናማ ያልሆኑ ባህሪዎች የሴትነት መገለጫ እስኪመስሉን ድረስ ኦን አድርገናቸዋል አይደል? አንዳንድ ይሄ ሀሜተኝነት፣ ተሳዳቢነት፣ እልህኝነት፣ እንደው ቁጣ፣ እያንዳንዱን የማይገባ ነገር የሴት እስኪመስል ድረስ ክሌም አድርገነዋል አይደለ? በቃ ቁጭ ብለን ሰው እናማለን፣ የማይገባ ነገር እንናገራለን፣ እንዲና እንዲህ እንሆናለን። ይሄ ነገር በአጠቃላይ ሲወርድ ሲዋረድ መጣ፣ እኛም ክሌም አድርገነዋል። ወዳት ማተር እኔና ጓደኞቼ ስንሰበሰብ ቁጭ ብለን ሰው አንቦጭ። ዱ ዩ ክሌም ኢት? ወረኝነት ወይም ይሄ ሀሜተኝነት የሴት ማንነት መገለጫ ነው? አይ ዶንት ቲንክ ሶ። አዎ ብሮክን የሆነች ሴት፣ የራሷ ጉዳይ ሌላት፣ ስለ ሰው ብቻ ኦብሰስድ የምትሆን ሴት ቁጭ ብላ ስለ ሰው ልታወራ ትችላለች። በናትስ ወይም ሰዎች ርዕሳችን አይደሉም። ኢንቢትዊን ስለ ሰዎች ልናወራ እንችላለን፣ ግን ርዕሳችን ሊሆን አይችልም። ስለዚህ ጤናማ ያልሆነ ባህሪ ሁሉ ከሴትነት ጋር ስለተዛመደብን ሴትነትን እንጠለዋለን። አይ ሪፒትሊ ሴድ ሴትነት ስንፍና አይደለም። ሴትነት ደካማነት አይደለም። ሴትነት ዊክነስ አይደለም። ከዚህ በፊት ብያቸዋለሁ። በዓለም ላይ ያሉ ሀያላንን ያሸነፉ ሴቶች ናቸው፣ ወንዶች አይደሉም። መጽሐፍ ቅዱስ ላይ ከሄዳችሁ ሳምሶንን የሚያክል ሰውዬ ያሸነፈችው አፈቀላጤ የሆነችው ደሊላ ናት፣ ሴት ናት። ወንዶች ያልተመለሰው በሴት ነው የወደቀው። ዳዊት ነፍስ ከማጥፋት የተመለሰው በሴት ነው። ብዙ ጀግኖችን ከስህተት የመለሰች ሴት ናት። ብዙ ጀግኖችን የሚሄዱበትን መንገድም ያበላሸች ሴት ናት። ሴትነት ደካማነት፣ ስንፍና አይደለም። ስለ ሴት የተነገረን ኢሜጅ ኢስ ቶታሊ ሮንግ። ክሌም ያደረጋችሁትን እናንተ ክሌም አድርጉ። እኔ ክሌም አላረግም። ብዙ እኔ ትክክለኛ ያልሆነ የሴትን ማንነት መገለጫ ክሌም አላረግም። ብሮክን የሆነችን ሴት ማንነት መገለጫ እኔ ለራሴ አልቀበልም። እና በማህበረሰቡ እንደው በጣም በቆይታ ብዛት አዳፕት ያደረግናቸው ጤናማ ያልሆኑ ስለ ሴት ያሉ አመለካከቶችን በጣም ክሌም ስላደረግን ሴትነትን እንጠለዋለን። ሶሳይቲው ጤናማ ያልሆኑ ኢንፎርሜሽኖችን ስለ ሴትነት ዘርቶብናል። አብዛኞቻችሁ ደግሞ ተቀበላችሁታል። ኦኬ፣ ሌላ ሴትነትን ለምን ትጠሉታላችሁ መሰላችሁ? ብዙዎቻችሁ ፌሚኒኒቲን ሮንግሊ ነው አንደርስታንድ እያደረጋችሁ ያላችሁት። ያለማጋነን እንግዲህ ስለ ፌሚኒኒቲ ማወራ እኔ ነኝ ብዬ አስባለሁ። ሌሎች ቻናሎች ካላችሁ ካለ ሪኮሜንድ አድርጉ። በጣም ሚስ አንደርስታንድ የምደረገው ፌሚኒኒቲ ማለት ፍራጃይል ሆኖ በጣም ሌክስ ላይፍ እየኖሩ መኪና እየነዱ የሆነ ቤት ውስጥ የሆነ እግራቸውን ሰቅለው እየዋሉ፣ እሱ አይደለም ፌሚኒቲ። እሱ አይደለም ፌሚኒኒቲ። ፌሚኒኒቲ ሴትነትን መኖር እኮ ነው። ሴትነት ምንድን ነው ካላችሁ፣ ሴትነት ጥበብ ነው። ሴትነት ማስተዋል ነው፣ ጥንካሬ ነው። ሴትነት ደካማነትም ነው። እና
ይሄ ፌሚኒኒቲ ሲባል በራሱ ሴትነትን መኖር ሲባል በራሱ ብዙዎቻችን ሚስ አንደርስታንድ አድርገነዋል። አንዳንዶቻችሁማ እንደው በጣም ልጥጥ አድርጋችሁት ሴትነት ስራ ጠልነትም አድርጋችሁታል። ኧረ ሴትነት ስራ መውደድም ነው። ኦኬ ሶ አይ ቲንክ ስለ ፌሚኒኒቲ የተረዳነው ነገር ኢስ ቬሪ ሮንግ፣ በጣም የተሳሳተ ነው። የእኔ አልቲሜት ዲዛየር ብዙዎቻችን ትራውማታይዝ ስለነበርን ወይም ማስኪውልን ስለሆንን በጣም የወንዶችን ትሬት ብቻ ከመላበሳችን የተነሳ እንደ ወንድ ነገሮችን ከማድረጋችን የተነሳ ይሄ ነገር ጎድቶናል እና እንደ ሴት እንሁን፣ ሀይሊ የወንዱን ፓርታችንን ብቻ እንጠቀመው፣ የሴቱ ፓርታችን በጣም ሰላም ይሰጠናል ነው የኔ አልቲሜት ፐርፐስ። እና ያ ማለት ግን ኢንዲሳይዚቭ ትሆናላችሁ፣ አላማ የሌላችሁ ትሆናላችሁ፣ ሰነፍ ትሆናላችሁ፣ ቤታችሁ ቁጭ ትላላችሁ፣ ጥፋት ስትሞርዱ ትውላላችሁ አልነበረም። ሶ አይ ቲንክ ስለ ፌሚኒኒቲ ራሱ ስለ ሴትነት ራሱ በጣም ሮንግ ኢምፕሬሽን ያለ ሴት የሆነች ሴት የሚባለው እና የሚሰጠን ስራ ማትሰራ ወይ ቤት የሆነች ልጆቿን ብቻ የምታሳድግ ብለን እናስባለን። ኦኬ ሴት የሆነች ሴት ማለት ደግሞ ጥፍሯን ብቻ የምትሰራ ሙያ ማታውቅ። ስለ ፌሚኒኒቲ የተረዳነው ነገር ሮንግ ነው። እሱን መጀመሪያ ኮሬክት ማድረግ አለብን። ፌሚኒን የምላቸው ሴቶች እንዲሁ በአይን የማያቸው ሴቶች ውጭዋቸው በደንብ ሴት ሊሆን ይችላል፣ ውስጣቸው ወይም ደግሞ በባህሪ ደረጃ የሴትነትን ጀስቸር የሴትነትን ማንነት ማሳየት አለባቸው። አት ዘ ሴም ታይም የሴትን ሚና ደግሞ አክሴፕት የሚያደርጉ መሆን አለባቸው። እኔ ሺህ ጊዜ ሴት ልጅ ዘናጭ ሆና ቆንጆ ሆና የሴትን ሚና ዲስሪጋርድ የምታረግ ከሆነ ነርቸሪንግ ኔቸሯን ዲስሪጋርድ የምታረግ ከሆነ ሴታ ሴት አይደለች። ሴታ ሴት አይደለች። ሴታ ሴት አይደለች። እንደ ሴት ልትለብስ ትችላለች፣ እንደ ሴት አክት ልታረግ ትችላለች፣ እንደ ሴት ልታወራ ትችላለች። ሴታ ሴት ግን አይደለች። ሴታ ሴት የምትባለው ሴት የሴትን ሚና አክሰፕት ያደረገች ናቹራሊ ሴት የተሰጣትን ነገር ካልቲቬት የምታደርገው ነርቸር የማታረግ ሴት ናት እንዴ? መንከባከብ የማይሆንላት ሴት ናት እንዴ? ትሪት ማድረግ የማትችል ሴት ናት እንዴ? ሀምብል ያልሆነች ሴት ናት እንዴ? እየጠየኳችሁ ነው። አንደበቷ ላይ ጤናማ ቃል የሌለ ሴት ናት እንዴ? ሺህ ጊዜ ብትዘንጥ ሴት ናት። አንዳንድ ሴቶች በጣም ቆንጆ ትሆናላችሁ፣ በጣም ዘናጭ ትሆናላችሁ። ከዛን የአራዳ ቋንቋ ነው የምትጠቀሙት። ወይኔ ጌታ ሆይ እንዴት መልካችሁን ገደል እንደሚያገባው እንዴት ገደል እንደሚያስገባው ይሁን ማለት ነው። ሴትነት ስለ ሴትነት የተማርነው የሰማነው የተረዳነው ሁሉ ኢትስ ኮምፕሊትሊ ሮንግ፣ የተሳሳተ ነው። ስለዚህ እሱንም አንለርን ማድረግ ይጠበቅብናል። ሌላውና በጣም ትልቁ ግን ላወራው የምፈልገው አብዛኞቻችን ኢንተርናላይዝ ሚሶጂኒ ያለብን ፌሚኒስቶች የሚሉትን ኢንተርናላይዝ ሚሶጂኒ አይደለም፣ እንደው ሳናውቀው የተጠናወተን የሴትነት ጥላቻ አለብን። የሴትነት ጥላቻ የለብኝም የምትሉ ከሆነ እነዚህ ነገሮች ራሳችሁ ስትጠቀሙ ከሰማችሁ ጥላቻ እንዳለባችሁ ማረጋገጫ ነው። እሺ ማረጋገጫ አንድ፣ በእያንዳንዱ ሲናሪዮ ላይ ከሴቶች ይልቅ ወንዶችን ትመርጣላችሁ። ፀጉር ቤት ወንዶችን ትመርጣላችሁ። ለምንድን ነው ፀጉር ቤት ወንዶችን የምትመርጡት? ቆንጆ ስለሚሰሩ አይደለም። እንደ ወንድ ፀጉር የሚያቃጥል አላውቅም። ሴቶች ይቀናሉ ብላችሁ ስለምታስቡ ለምንድን ነው? እያንዳንዱ ኦኬዥን ላይ ከሴቶች ይልቅ ወንዶች እንዲኖሩ ትፈልጋላችሁ። ኦኬ ቢሮ ላይ ሴት ባልሆነች ትላላችሁ። አይ አንደርስታንድ። ሴቶች ሚን እንሆናለን ብዙ ጊዜ ፖዚሽናል ስንሆን፣ ያልተጠራሽበት ቦታ ላይ ዩ ኦቨርአክት፣ በጣም ነው ኦቨር ፕሌይ የምናደርገው። ኦኬ ፀጉር ቤት ላይ ሴት አለመፈለጋችሁ ለሴትነት ያላችሁን ልብ ያሳያል። ከዚህ እኔ የምሄድባቸው ፀጉር ቤቶች በአጠቃላይ ሴቶች ናቸው ያሉት። ኦኬ ወንድ ያለበት አለ። አይ ዶንት ሲ ኤኒ ዲፍረንስ። ግን አይ ኦልዌይስ ወንደር፣ ሴቶቹ ይገርሙኛል። ወንድ የለም፣ ወንድ ስታይሊስት የለም። ዋይ? እቺን መልሱልኝ።
ይቺን መልሱልኝ። ያልገባኝ ነገር ካለ አስረዱኝ። ኦኬ ኢንተርናላይዝ ሚሶጂኒ እንዳለብን ወይም ደግሞ ለሴትነት ለሴቶች ጥላቻ እንዳለብን ሌላው ማረጋገጫ የሴት ጓደኞች አትፈልጉም። ሴቶች ወረኛ ስለሆኑ፣ ሴቶች አሜተኛ ስለሆኑ አያችሁ፣ ሮንግ ስለሆነ የሆነ የሴት ማንነት የሴት ባህሪ መገለጫን እንደ ሴት አንዱ አካል አድርገን ወስደናል። ስለዚህ እኛ ክሌም እያደረግን ነው። ወንዶች ይሻሉኛል፣ እኔ ለጓደኝነት ወንዶች ይሻሉኛል። ወንዶቹ ቶሎሬት ስለሚያደርጉ ነው። እኔ እንደ ሌሎቹ ሴቶች አይደለሁም። ሌሎቹ ሴቶች እንዴት ናቸው? ኦኬ አይ እኔ እኮ ሴትን ስለምጠላ አይደለም፣ ሴትነትን ከመጥላት አንጻር አይደለም ካላችሁ ኤክስፕሌን አድርጉልኝ። ኤክስፕላኔሽናችሁን እጠብቃለሁ። ኦኬ ይሄ ከነርቸሪንግ ከኬሪንግ ከመንከባከብ ለሰዎች ከመራራት ከዲሰንሲ ሴትን ከሚገልጧት የሴት ማንነቶች ይልቅ አብዛኞቻችሁ የወንድን ማንነት ነው ፕሬዝ የምታደርጉት። የወንዶችን ፐርሰናሊቲ ነው ፕሬዝ የምታደርጉት። የወንዶችን ማንነት ነው ፕሬዝ የምታደርጉት። ኦኬ የወንዶች ባህሪ ከሴቶች የተሻለ ነው ማለት ነው። ወንዶች ከሴቶች ይሻላሉ ማለት ነው። ሳናውቀው ውስጣችን የገባ ሄትሬድ ኤንድ ሚሶጂኒ አለ። የሴትነት ጥላቻ አለ። ያለ ልክ የወንዶችን ትሬት ብቻ ፕሬዝ የምታደርጉ ከሆነ፣ ያለ ልክ ወንድነትን ብቻ የምታከብሩ ከሆነ፣ ያለ ልክ ወንዶች ብቻ ልክ እንደሆኑ፣ ወንዶች ብቻ ትክክለኛ ውሳኔ እንደሚወስኑ የምታስቡ ከሆነ ኢዝ ሚሶጂኒ። አንዳንድ ሴቶች ቆንጆ ሆነው ዘንጠው ውበታቸው ሲታይ አቴንሽን ሲከር እንደሆኑ የምታስቡ ከሆነ ለሴትነት ያለ ጥላቻ ነው። ብዙ ጊዜ በጣም ኮንሽስ ሆኜ ማድረግ የሚፈልገው ነገር በሆነ አጋጣሚ ሴትና ወንድ ልጆች ትንንሽ ልጆችን ካየው ለሴቷ በጣም ሞር አቴንሽን መስጠት ፈልጋለሁ። ከዚህ በፊት እንዳልኩት ሴት ልጅ ላብድ መሆን እንዲሰማት ትፈልጋለች አይደል? ከወንዱ ይልቅ ሰው ሁል ጊዜ ማድረግ የምፈልገው ለሷ ሞር አቴንሽን መስጠት ፈልጋለሁ። ላብድ እንደሆነች እንዲሰማት። ለማን ነው የምታደሉት? ከሴት ልጆቻችሁ እኮ ለወንድ ልጆቻችሁ ነው የምታደሉት። ከሴት ልጆቻችሁ ለወንዶቹ ልጆቻችሁ ነው የምታደሉት። ኢዘት ናት ሄልፕሬት ጥላቻ አይደለም? ይሄ የሴትነትን አለመጥላት አይደለም? ከሴት ባህሪ ይልቅ ለልጆቻችሁ ማላበስ የምትፈልጉት የወንድ ባህሪ ነው። በነገራችን ላይ ሴት መሆን አያስጠቃም። አንዳንዶቻችሁ የሴትን ባህሪ አዳፕት ቢያደርጉ ሴት ብቻ ቢሆኑላችሁ የሚጠቁባችሁ ሊመስላችሁ ይችላል። የሴት ባህሪን ብቻ መላበስ አይደለም የሚያስጠቃው። ኮንፊደንስ ማጣት፣ ራስን አለማወቅ፣ ሌላ ብዙ ለጥቃት የሚዳርጉ ነገሮች አሉ። ግን አብዛኛውን ጊዜ ለልጆቻችሁ እንኳን የምታስተምሩት ባህሪ የሴትን ባህሪ አይደለም፣ ወንዳ ወንድነት ነው የምታስተምሩት። ይሄ ታዲያ ሴትነትን ጥላቻ አይደለም? በጣም ሴቶች ዘንጠው ስታዩቸው፣ ቆንጆ ሆኖ ስታዩቸው ፌክ ስታዩቸው ኢሪቴት ያደርጓቸዋል አይደል? ኢሪቴት ያደርጓቸዋል። እንትኗ ተጣሟል፣ እንትኗ አልተጠረገም፣ እንትኗ ፀጉሯ እንዲህ ሆኗል ብለን አቃቂር የምናወጣው እኛ ነን። ቢካስ ዊ ፊል ኢሪቴትድ። ለምንድን ነው ፕሬዝ የማታደርጉት ሴቶች? ለምንድን ነው ጤናማ ነገር ያላቸው ሴቶችን ፕሬዝ የማታደርጉት? ይልቁን ራሳችሁን አይደንቲፋይ የምታደርጉት ወንዳ ወንድ ከሆኑ ሴቶች ጋር ወይም ደግሞ ዲስሬስፔክትፉል ከሆኑ ሴቶች ጋር ራሳችሁን ታገኙታላችሁ። አንዳንዶቻችሁ ለምንድን ነው እንትናን የምትናገሪያት ለምንድን ነው ምናምን ያላችሁበት ሲናሪዮ ቢካዝ እንትና ኢዝ ሞር ኦፍ ላይክ ዩ እንደናንተ ናት፣ እንደናንተ አይነት ፐርሰናሊቲ ያላት። ስለዚህ ዩ ክሊክ ዊት ሄር። ሴትነትን እወደዋለሁ ብላችሁ ታስባላችሁ? ሴትነትን ከወደዳችሁት፣ ሴትነትን የምታከብሩት ከሆነ ሴቶች ቆንጆ ሲሆኑ አንኮንፈርተብል አያደርጋችሁ። ውደዱላቸው፣ ደስ ይበላችሁ። ሴቶች ሲያገቡ ቆንጆ አይነት ነገር ውስጥ ሲገቡ ደስ ይበላችሁ። አቃቂር አታውጡ።
አቃቂም የጤናማ ሴት ባህሪ አይደለም። ውሽ ምናምን ማለት የጤናማ ሴት ባህሪ አይደለም። አምናት ሴይንግ ኔጌቲቭ ባህሪን ሁሉ አፈር ማርጉ እያልኩኝ አይደለም። እሱንም ነው እዚህ ጋር የምሟገተው አይደል። የውሸት የሆነ ነገር እንደሆነ እያወቃችሁ ያለውን ነገር አፈር ማርጉ እያልኳችሁ አይደለም። ግን ደግሞ ወይን ዩ ሴ ታውቁታላችሁ እኮ በቃ ታውቁታላችሁ። እና እንደዚህ ይሄን ሁሉ ነገር እየተናገራችሁ ሴትነትን ቀበለዋለሁ ወደዋለሁ ማለት ከባድ። ስለዚህ ሳናቀው የተጠናወተን የሴትነት ጥላቻ አለብን። እንዳልኳችሁ ፌሚኒስቶች የሚሉት አይደለም። እኛ ሳናቀው ናቹራሊ ፌሚኒን ለሆነች ሴታ ሴት ለሆነች ሴት ያለን ጥላቻ አለን አለን። በጣም ኮምፎርታብል ታደርገናለች። ኢንሴኪሪቲያችንን ታሳየናለች። በጣም ሻርፕ ሆና ስትወጣ ያልተቀነደብነው ቅንድብ ትዝ ይለናል። ያላስተካከልነው ጥፍራችን ትዝ ይለናል። የሴትነት ጥላቻ አለ፣ በደንብ አለ በደንብ አለ። አንዳንዱ ነገር ግን አልቲሜትሊ ከምን ይመጣል ካላችሁ ይሰወንድ። አንዳንዱ ትራማ ፔን። በዚህ አጋጣሚ ሌላ የሴትነትን ማከም የሚለው ስልጠና ሪዙም ማድረግ ስለታሰበ ስልጠናው ላይ መሳተፍ የምትፈልጉ ሬጂስተር ማድረግ ትችላላችሁ። ወዳችኋል።